ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ቁሪሶ ነኝ። አብራችሁን ቆዩ። የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል። ሙሉ ቀጠራ የኢትዮ እስራኤልን ታሪካዊ ትስስርን ጨምሮ እያደረጉ ስላሉት ቆይታ እንደሚከተለው አሰናድተዋለች። ጥልቅ ታሪካዊና ባህላዊ ትስስር ያላቸው ኢትዮጵያና እስራኤል ዘመናትን የተሻገረው ግንኙነት አሁን ላይ በተለያዩ መስኮች እየተጠናከረ ይገኛል። ሀገራቱ የግንኙነታቸው ትርክ ቅድመ ልደተ ክርስቶስ በመንግስተ ሳባና በንጉስ ሰለሞን ዘመነ መንግስት እንደሆነ አፈታሪክ ያስረዳል። ይህ አፈታሪካዊ እርሾ ከኢትዮጵያ ሰለሞናዊ ስርወ መንግስት ጋርም ቀጥሏል። በመካከለኛውና በዘመነ መሳፍንት ዘመን ሃይማኖትና ንግድ ሁለቱን ሀገራት ይበልጥ አስተሳስሯል። ይህ ታሪካዊና ባህላዊ ትስስር ከእስራኤል ሀገረ መንግስት ዳግም መመስረት በኋላም በዘመናዊት ኢትዮጵያ ታሪክም ቀጥሏል። ሁለቱ ሀገራት ታሪካዊ የህዝብ ለህዝብ ትስስራቸውን ወደ ልማት በመለወጥ የንግድና ኢንቨስትመንት ግንኙነታቸውን ወደ ላቀ ደረጃ ለማድረስ ዲፕሎማሲያዊ ጥረቶችን አከናውነዋል። በተመሳሳይ በንግድ ልውውጥ ረገድ ኢትዮጵያ ቡና፣ ሰሊጥና ሌሎች የቅባትና የጥራጥሬ ምርቶችን ወደ እስራኤል በስፋት ትልካለች። በአንጻሩ እስራኤል የላቁ የቴክኖሎጂ ውጤቶችን፣ የግብርና ግብዓቶችን፣ የሕክምና መሳሪያዎችንና የደህንነት ቁሳቁሶችን ለኢትዮጵያ ታቀርባለች። ሁለቱ ሀገራት በተለያዩ ጊዜያት በየራሳቸው ብሔራዊ ጥቅሞች ዙሪያ በትብብር ቆመዋል። በዓለም አቀፍ መድረኮች አንዳቸው ለሌላቸው ድምጽ በመስጠት ተደጋግፈዋል። የባህር በር ባለቤትነትን ጨምሮ ኢትዮጵያ ብሔራዊ ጥቅሞቿን ለመጠበቅ በምታደርጋቸው ጥረቶች እስራኤል አሉታዊ ምላሽ አልሰጠችም። ይልቁንም እስራኤል ኢትዮጵያን ወደ አፍሪካ እንደ መግቢያ ሁነኛ በር ትቆጥራታለች። ከሀገራዊ ለውጡ ወዲህ የኢትዮ እስራኤል ግንኙነት ወደ ላቀ ስትራቴጂካዊ አጋርነት አድጓል። በ2011 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ በእስራኤል ያደረጉት ይፋዊ ጉብኝት ደግሞ የሀገራቱን የሁለትዮሽ ዲፕሎማሲያዊ ግንኙነት በአዲስ ምዕራፍ እንዲታደስ አስችሏል። በዛሬው ዕለት የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋዊ የስራ ጉብኝት አዲስ አበባ መግባታቸውን ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አቀባበል አድርገውላቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድም በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት የመጡትን የእስራኤል ፕሬዝዳንት አይዛክ ሄርዞግን ተቀብዬ ፍሬያማ ውይይት አድርገናል ብለዋል። በውይይቱም የኢትዮጵያንና የእስራኤልን ግንኙነት በማጤን በውል ፍላጎታችን ላይ ተመስርተን ትብብራችንን የምናሳድግባቸውን መንገዶች ተመልክተናል ነው ያሉት። በተያያዘም የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዛሬ ወደ ኢትዮጵያ ለይፋዊ ጉብኝት ከመጡት የእስራኤል ፕሬዝዳንት አይዛክ ሄርዞግ ጋር መወያየታቸውን አስታውቀዋል። በዚህም በኢትዮጵያና በእስራኤል መካከል ያለውን የሁለትዮሽ ግንኙነት እንዲጠናከር ውይይት ማድረጋቸውንም ነው መረጃዎቹ ያመላከቱት። በሁለቱ ሀገራት ታሪካዊና ባህላዊ ትስስር ላይ ትኩረት በማድረግ መምከራቸውን ጠቁመዋል። የቤተ እስራኤል ማህበረሰብ የሀገራቱን ህዝብ የሚያገናኝ ህያው ድልድይ እንደሆነ በማንሳት ይህም በሁለቱ ሀገራት መካከል ያለውን ጥልቅ ግንኙነት የሚያጎላ እንደሆነ አመልክተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ዛሬ ማለዳ ለእስራኤል ፕሬዝዳንት አይዛክ ሄርዞግ የመላው ጥቁር ህዝቦች ኩራት የሆነውን የአድዋ ድል መታሰቢያና ለሀገር ሉዓላዊነት ዋጋ የከፈሉትን ጀግኖች ታሪክ አስጎብኝተናቸዋል ሲሉ በማህበራዊ ትስስር ገጻቸው አስተላልፈዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የሰብአዊ ድጋፎችን በራስ አቅም በማድረስ ከውጭ ሀገራት እጅ ጠባቂነት ለመውጣት እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት የሲዳማ ክልል ፕሬዝዳንት ልዩ አማካሪ አቶ ተሰማ ዲማ ገለጹ። የሲዳማ ክልል አደጋ ስጋትና ድጋፍ ማስተባበሪያ ኮሚሽን ከተረጂነት ወደ ምርታማነትና የምግብ ሉዓላዊነት በራስ አቅም የመቻል ዘመቻ ለማቀጣጠል ያለመ በሰሜናዊ ዞንና ሐዋሳ ከተማ አስተዳደር በየደረጃው ለሚገኙ አመራሮች ስልጠና ሰጥቷል። ብሩክታዊት ብርሃኑ ዝርዝር አላት። ሰብአዊ ድጋፎችን በራስ አቅም ለማድረግና ከውጭ ሀገራት ድጋፍ መውጣት እንደሚያስፈልግ እንዲሁም ተረጂነትን ተጸይፈን በራሳችን የምንደጋገፍበትን አማራጭ ማጠናከር እንደሚያስፈልግ በስልጠናው መድረክ ላይ ተመላክቷል። ተረጂነት ክብርንና ማንነትን የሚያኮስስ ተግባር ነው ያሉት የሲዳማ ክልል የፕሬዝዳንቱ ልዩ አማካሪ አቶ ተሰማ ዲማም እርዳታ እንደ ሀገር ፖለቲካዊ ጥገኝነትን፣ የኢኮኖሚ መዛባትን፣ ሙስናና ብልሹ አሰራርን በማስፋፋት የሀገርን ሁለንተናዊ እድገት ይገታል ብለዋል።
የስራ ተነሳሽነትን በማዳከምና ጥገኝነትን በማላመድ አሉታዊ ማህበራዊ ተጽዕኖችን በማድረስ ትውልድን የማኮሰስ አቅም እንዳለውም ገልጸዋል። ይሄንን ትውልድና ሀገርን ወደ ኋላ የሚያስቀር የተረጅነትን መንፈስ ለመስበር እንዲሁም የውጭ ሀገራትን እጅ ጠባቂነት ለማስቀረት በጋራ መረባረብ ያስፈልጋልም ብለዋል። በቀኝ እጅ ስንዴ ሰጡና በግራ እጅ ደግሞ ሌላ ነገር የነሱን አላማ የነሱን ፖሊሲ እንድትከተል ተጽዕኖ ያደርጋሉ። ስለዚህ ይሄም የፖለቲካ ጥገኝነትን ሊያስከትል ይችላል ማለት ነው። ኢኮኖሚ ጋር ተያይዞ ደግሞ የኢኮኖሚ ማበረታቻዎችን በማዛባት የሀገር ውስጥ ኢንዱስትሪዎችና ለማልማት ያለውን ተነሳሽነት ይቀንሳል። የጥገኝነት አዙሪ ውስጥ ይከተናል። ሶስተኛው ማህበራዊ ተጽዕኖም ሊያስከትል ይችላል። ይሄ የአካባቢ ተነሳሽነትን ማዳከም ብለን የምንለው ሰዎች መፍትሄ ከመፍጠር ይልቅ በእርዳታ ላይ መተማመን፣ ከዚህ ባህል ውስጥ መውጣት አለብን ማለት ነው። ቀጣይነት ያለው እርዳታ የሀገር ውስጥ ስራ ፈጠራ ፍላጎትን ያዳክማል፣ ያመክናል። ብዙ ምቹ ሁኔታዎች አሉ። አንደኛ ኢትዮጵያ በቂ የተፈጥሮ ሀብት ያላት ሀገር ናት። አምራች የሆነ እድሜ ክልል ውስጥ የሚገኝ በቂ የሰው ኃይል 65 እና ከዛ % በላይ አምራች ነው፣ ጥገኛ አይደለም። ወጣት ህዝብ ያለባት ሀገር ናት ኢትዮጵያ። ሌላው ያልታረሰ ለም መሬት አለ። ከአመት አመት የሚፈሱ ወንዞች አሉን። ምቹ የአየር ጠባይ አለ። ኢትዮጵያ ህዝብ ደግሞ በዓለም አቀፍ ደረጃ ካለው ታሪክ ከፍታ አኳያ ተመጽዋችነትን፣ ተረጅነትን፣ ልመና አይመጥነውም። የኮሚሽኑ ምክትል ኮሚሽነርና የእርዳታ ማሰባሰብ ዘርፍ ኃላፊ ወይዘሮ ዘላለም ቡጡሻም ምርትና ምርታማነትን በማሳደግ ሰዎች ከተረጅነት መንፈስ ወጥተው የምግብ ዋስትናቸውን ማረጋገጥ እንዲችሉ እየተሰራም ነው ብለዋል። በቀጣይም ይህንን ሀሳብ እስከ ታችኛው መዋቅር ድረስ በማውረድ ማህበረሰቡ ምርትና ምርታማነት ላይ ትኩረት እንዲያደርግና እንደ ሀገር የውጭ ሀገራት እርዳታን ለማስቆም እየተደረገ ያለውን ጥረት አመራሩ ግንዛቤ ማስጨበጥ ስራ ላይ ትኩረት ሰጥቶ መስራት ይገባዋልም ብለዋል። አደጋዎች ስፋትና ውስብስብነት አሁን ካለው ወቅታዊ ምላሽ አቅም ጋር የሚመጣጠን ባለመሆኑ ሀገራችን የውጭ እርዳታ ጠባቂ አድርጓታል። ምቹ መልክዓ ምድራዊ አቀማመጥ፣ የአየር ንብረት፣ እጅግ ለም መሬትና በርካታ ወንዞች፣ 65% ወጣት ሰራተኛ እንደዛውም ደግሞ 120 ሚሊዮን ህዝብ ይዛ ሀገራችን ወይም ህዝባችን ከልመና መላቀቅ የሚገባ ስለሆነ የተረጅነት አስተሳሰብ ለመስበር ለሀገር ውስጥ ፋይናንስ አሰባሰብ የቅድሚያ ትኩረት የተሰጠ የአደጋ ስጋት ምላሽ ፈንድ የስርዓት አሰራር መቋቋም አስፈላጊ ስለሆነ ነው። ፈጥኖ ደራሽ የሆነ ፋይናንስ አቅም ለመፍጠር የአደጋ ስጋት ምላሽ አስፈላጊ ሆኗል። ሌላኛው ጠባቂነትን፣ ጥገኝነትን በማስቀረት ክብራችንን፣ ነፃነታችንን፣ ሉዓላዊ ሰውን ለማረጋገጥ ሌላኛው ቅጽበታዊና ዘገምተኛ አደጋዎችን ለመታደግ በውስጥ አቅም ላይ የተመሰረተ የሀብት አሰባሰብ አደረጃጀትና አስተዳደር ስርዓትን መዘርጋት ነው። አሰባስቦ አጠቃቀምና የአስተዳደር ስርዓት መዘርጋት። ሌላኛው የክልልና የዞን መንግስት መዋቅር በትብብርና በቅንጅት መስራት። ከስልጠናው ተሳታፊዎች መካከል የሐዋሳ ከተማ ብልጽግና ፓርቲ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ባቢሶ ባነታም፣ የሰሜናዊ ሲዳማ ዞን አስተዳዳሪ አቶ ጻዲቁ በጥሶ እንዲሁም እንደ ሀገር የውጭ ሀገራትን ድጋፍ አስቁመን የውስጥ አቅማችንን አዳብረን እርስ በርስ የምንደጋገፍበትን አቅም ለማጎልበት እየተሰራ ያለውን ስራም በየደረጃው ወደሚገኙ መዋቅሮች በማውረድ ፍሬያማ ለማድረግ እንደሚሰሩ ተናግረዋል። በራስ አቅም መፈጠሩ ችግሮችን ሰው ሰራሽ የሆነ ተፈጥሯዊ አደጋዎችን ለመመከት ለመከላከል ይሄ ጉዳይ ሲሪየስሊ መመራት ያለበት ጉዳይ እንደሆነ በተደጋጋሚ እየተነሳ ያለ ጉዳይም ተግባርም ስለሆነ የሚያዋርድ በመሆኑ ከዚህ መላቀቅ አለብን፣ ከዚህ መለመን የለብንም የሚል ጠንካራና ጽኑ አቋም የመንግስታችን አቋም ወስደን እኛም እንደ አመራር ለተቀን ሰርተን ህዝባችን አስተባብረን ከህዝባችን ጋር ተባብረን ከተረጅነት ወደ ምርታማነት ሊያሸጋግረን የሚችል ስራ ሰርተን ተግባራዊ እናደርጋለን የሚል ሀሳብ ነው ያለንና እንደ ዞናችን በዚህ ሁኔታ ነው እየሰራን ያለ ነው። ኢትዮጵያ ዲጂታል ሉዓላዊነቷን ማረጋገጥ የሚያስችሉ ተግባራትን እያከናወነች መሆኗን የዓለም አቀፍ ደህንነት ተመራማሪና የባልሲሊ ዓለም አቀፍ ትምህርት ቤት ዳይሬክተር
ገለጹ። ተመራማሪዋና ዳይሬክተሯ ፕሮፌሰር አንፌትስ ጄናርድ እንደገለጹት ኢትዮጵያ ቴክኖሎጂን በመገንባትና ሰው ሰራሽ አስተውሎት ላይ እያሳየች ያለውን መርታ ዲጂታል ሉዓላዊነቷን እያረጋገጠም ነው ብለዋል። የኢትዮጵያ ዜና አገልግሎትን ዘገባ ይፍሩ አበበ እንደሚከተለው ያቀርበዋል። ፕሮፌሰር አንፊትስ ጄራልድ ለኢዜአ እንደገለጹት ኢትዮጵያ በሰው ሰራሽ አስተውሎትና በዳታ ላይ የተመሰረቱ መፍትሄዎችን ማምጣት የሚያስችሉ ተግባራትን እያከናወነች ነው። ይህም እንደ ግብርና፣ ደን ልማትና ማዕድን ባሉ ዘርፎች ውስጥ ማካተቷ የወደፊት ኢኮኖሚያውን ለማጠናከር ቁልፍ መሳሪያ ነው ብለዋል። ለዚህ ስኬት ሰው ሰራሽ አስተውሎት እና ዳታ አያያዝ፣ የሳይበር ደህንነት ጥበቃ፣ የፈጠራ ባለቤትነትና የደረጃዎች ቁጥጥር እንዲሁም የኳንተም ቴክኖሎጂ ኮምፒውቲንግ አቅም ወሳኝነት እንዳላቸው አብራርተዋል። ይህም ለአፍሪካ ትልቅ ትምህርት የሚሰጥ ነው ብለዋል። በዘመናዊ ዓለም የኃይል ሚዛን የሚወሰነው በፈጠራ ባለቤትነት በዳታ ቁጥጥር በተቀመጡ ደረጃዎች መሆኑንም አስረድተዋል። ደረጃዎችን ማውጣት ለቴክኖሎጂ ብቻ ሳይሆን ለሁሉም ዘርፍ መሆን አለበት ያሉት ፕሮፌሰሯ ኢትዮጵያ እነዚህን ደረጃዎች በፈጠራ ባለቤትነት በማስጠበቅ በዓለም መድረክ ተጽዕኖ ፈጣሪ መሆን እንደምትችል ጠቁመዋል። በዚህ ረገድ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እያከናወነ ያለው ስራ በማጠናከር የአፍሪካን ድምፅ የሚያስተጋባ ይሆናል ብለዋል። በውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ባለሙያ ባቻክ ኡጁሉ ኦማን በበኩላቸው በአሁኑ ወቅት በከፍተኛ ደረጃ የቴክኖሎጂ ፉክክር ላይ እንገኛለን ብለዋል። ኢትዮጵያ የዓለምን ወቅታዊና ነባራዊ ሁኔታ ቀድማ በመገንዘብ የቴክኖሎጂ ሉዓላዊነትን ለማረጋገጥ የጀመረችው ስራ እጅግ አበረታች መሆኑን ገልጸው በቀጣይም ብዙ የቤት ስራዎች ይጠብቅብናል ነው ያሉት። በአዲስ አበባ ዩኒቨርሲቲና ቴክኖሎጂ ዩኒቨርሲቲ የፈጠራ ማበልጸጊያና የአእምሮ ጥበቃ ማስተባበሪያ ጽህፈት ቤት ኃላፊ ፊሊክስ ኢዴሳ መንግስት በተለይም በአፍሪካ የመጀመሪያ የሆነው የኤአይ ዩኒቨርሲቲ ለማቋቋም እያከናወናቸው ያሉ ተግባራት ቴክኖሎጂን ከውጭ ተቋማት ጥገኝነት ነጻ እንደሚያወጣ ተናግሯል። ትልቅ የፈጠራ አቅም ላላቸው ኢትዮጵያውያን ወጣቶችም መልካም አጋጣሚ መሆኑን አንስተዋል። የዘገባችን ምንጭ የኢትዮጵያ ዜና አገልግሎት ነው። የወባ በሽታን ለመከላከልና ለመቆጣጠር የምርምር ማዕከል አቋቁሞ ትልቅ ትኩረት ሰጥቶ እየሰራ መሆኑን የሐዋሳ ዩኒቨርሲቲ ገለጸ። ዩኒቨርሲቲው የወባና ሌሎች ተዋሲያን ወለድ በሽታዎች የምርምር ማዕከል ስር እየተሰራ ባለ በወባ በሽታ መከላከልና መቆጣጠር ላይ ያተኮረ የምርምር ስራ ከባለድርሻ አካላት ጋር አስተዋውቋል። ክብረ በዓል መላኩ ዝርዝር አላት። ሐዋሳ ዩኒቨርሲቲ ከጆንስ ሆፕኪንስ ዩኒቨርሲቲ ማላሪያ ሪሰርች ኢንስቲትዩት ጋር በመተባበር በወባ በሽታ መከላከልና መቆጣጠር ላይ ያተኮረ የምርምር ስራ ለባለድርሻ አካላት የማስተዋወቅ መርሃ ግብር አከናውኗል። በሐዋሳ ዩኒቨርሲቲ መምህርና የወባና የሌሎች ተህዋሲያን ወለድ በሽታዎች ምርምር ማዕከል ዳይሬክተር ዶክተር ዳዊት ሐዋሪያ የወባ በሽታ የሀገራችን ትልቅ ችግር መሆኑን ገልጸው ችግሩን ለመቅረፍም ሐዋሳ ዩኒቨርሲቲ ማዕከል አቋቁሞ እየሰራ ይገኛል ብለዋል። የወባ በሽታ እንደሚታወቀው የሀገራችን ትልቁ የህብረተሰብ ጤና ችግር ነው። ወደ ክልሉም ስንመጣ ወደ ዩኒቨርሲቲውም ያለበት አካባቢ ስንመጣ ትልቅ የህብረተሰብ ችግር ነው እና ሐዋሳ ዩኒቨርሲቲ ከማስተማር ጎን ለጎን የምርምር ስራዎችን በተማሪዎች በተመራማሪዎች ይሰራል። ከዚህም ጋር ተያይዞ አሁን ችግሩ የወባ ችግር አሁንም ስላልቀረፈ በተሻለ ቁመና የተሻለ የምርምር ማዕከል አደራጅቶ ነገሮችን መስራት ተገቢ ሆኖ በመገኘቱ ዩኒቨርሲቲው ካለፈው ዓመት ጀምሮ ሴንተርን አቋቁሞ እየሰራ ነው የሚገኘው። አጠናክሮ ምርምርን በመስራት የምርምር ውጤቶችን ወደ እነሱ በማድረስ ለሚሰሩት ስራ እንዲጠቀሙ ማስቻልና መርዳት ነው። የጤና ተቋማት ስራቸውን ሲሰሩ በመረጃ ታግዞ ስለሚሄዱ በመጨረሻም ወባን የማጥፋት አላማ እንዲሳካ አስተዋጽኦ ያደርጋል ማለት ነው። ሐዋሳ ዩኒቨርሲቲ ለማህበረሰቡ ችግር ፈቺ የሆኑ ምርምሮችን በማከናወን ከፍተኛ አበርክቶት እየሰጠ እንደሚገኝ የተናገሩት የዩኒቨርሲቲው ፕሬዝዳንት ዶክተር ችሮታው አየለ ምርምሮችን ከሀገር በቀል እውቀቶች በማዋሃድ ወደ ተግባር የመቀየር ስራ እየተከናወነ መሆኑንም ገልጸዋል። ምርምሮቹ ካለቁ በኋላ ከምርምሮቹ የሚገኙ ውጤቶች ደግሞ ወደ ተግባር የሚለወጡበትን አቅጣጫ አስቀምጠን እንደ
ምርምር እና ትብብር ምክትል ፕሬዝዳንት በልዩ ትኩረት እየተሰራ ነው። በዚህ ጊዜ ከሁሉ በላይ የምናተኩረው የሚመጡ ምርምሮች ብቻ ሳይሆኑ ምርምሮችን በመጀመሪያ ሲሰራ ምን ተግባራዊ ፋይዳ አለው የሚለውን ጭምር እየገመገምን ነው ምርምሮችን እንዲካሄዱ የምንፈቅደው። ስለዚህ በአብዛኛው አሁን ባሉ አመታት ሴናሪዮ በቀጣይም አመታት ምርምሮችን ለቀጣይ ተግባራዊ ስራና ለቀጣይ የፈጠራ ስራ ለኢኖቬሽን ስራዎች ጭምር የምንጠቀምበት ስለሆነ ቀድሞ የምንወቀስበትን ዳይሬክሽን ትተን ተግባራዊ ምርምሮችንም በትኩረት እየሰራን ስለሆነ ምርምሮች አገር በቀል እውቀትንና አገር በቀል የሆኑ ጽንሰ ሀሳቦችን አካቶ ለሀገርና ለአካባቢ ለውጥ አስተዋጽኦ እንዲያደርጉ የሚሰራበት አግባብ በመንግስት ማቅጣጫ ስለተቀመጠ የአገር በቀል እውቀትንም ጥልቅ የሆኑ ሳይንስ ምርምሮችንም በጋራ በማዋሃድ ማህበረሰቡን ችግር የሀገርን ችግር ለመፍታት የሚሰራበት የአሰራር አግባብ ነው ያለው። ያንን በጽኑ አምነንበት እየተከተልን ነው። ባለፉት 10 ዓመታት የወባን በሽታ ለመከላከል በርካታ ስራዎች ሲሰሩ መቆየታቸውን የገለጹት የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤል በተሰሩ ስራዎች መሻሻሎች ቢኖሩም በሽታው አሁንም ዓለም አቀፋዊ የጤና ስጋት መሆኑን ተናግረዋል። ዓለም አቀፍ ስጋት የሆነውን የወባ በሽታ ለመከላከል የወባና የሌሎች ተህዋሲያን ወለድ በሽታዎች የምርምር ማዕከል መቋቋሙ አስተዋጽኦ ትልቅ መሆኑን የገለጹት ዶክተር ፍጹም የሐዋሳ ዩኒቨርሲቲ ጤና ሳይንስ ኮሌጅም ማዕከሉን ለመደገፍ ቁርጠኛ መሆኑን አረጋግጠዋል። ለዚህ በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ በተማሪዎቻችን እንዲሁም በመምህራኖቻችን በሚመራመሩ ሰዎችም ጭምር የተለያዩ ጥናቶች የተደረጉ ቢሆንም በዶክተር ዳዊት የሚመራው የወባ ምርምር ማዕከል መመስረቱ የሐዋሳ ዩኒቨርሲቲን ምርምር ላይ ያለውን ቁርጠኝነትና ከሀገር አቀፍ እንዲሁም ቀጠናዊ የወባ ቁጥጥርና ከፍተኛ ጥረቶች ላይ ያለውን አስተዋጽኦ አጉልቶ ያሳያል ብዬ ማለት እችላለሁ። በስተመጨረሻም እንግዲህ ኮሌጃችን ይህንን ጥናት ለመደገፍ በጣም ዝግጁ ነው። ዶክተር ዳዊት በምታደርጉት ምርምር ከጎናችሁ እንዳለን ማስተዋወቅ እፈልጋለሁ። ስለዚህ በዚህ ጀነሬት የሚደረገው ኤቪደንስ የወባ በሽታን ስርጭት ለመግታት አገራዊ እንዲሁም ቀጠናዊ አቅምን እንደሚገነባ ተስፋ አድርጋለሁ። ምርምርና ጥናቱ ጠንክሮ ይቀጥል። ማህበረሰባችን ከዚህ ብዙ ያተርፋል። አገራችን ብዙ ታተርፋለች። አህጉራችን ብዙ ያተርፋል። የዩኒቨርሲቲው ምርምርና ትብብር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ ዩኒቨርሲቲው በጤናው ዘርፍ ባለሙያዎችን ከማሰልጠን ባሻገር የጤና ተግባራትን በጥናትና ምርምር ላይ የተመሰረቱ እንዲሆኑ ትኩረት ሰጥቶ እየሰራ ይገኛልም ብለዋል። በዚህ ዘርፍ ባለፉት 25 ዓመታት በሕክምናና ጤና ሳይንስ ኮሌጅ እንደዚሁም በኮምፕሬሄንሲቭ ስፔሻላይዝድ ሆስፒታሉ ብዙ ስራዎችን የሰራ ሲሆን በብዙ ሺህ የሚቆጠሩ የሕክምና ዶክተሮችን፣ የጤና ባለሙያዎችን፣ ስፔሻሊስቶችን፣ ሰብ ስፔሻሊስቶችን አስመርቆ እንደ ሀገር አሁንም እንደ አህጉር በጤና ዘርፍ እየተሰሩ ያሉ ስራዎችን ደግፏል። ባለሙያዎችን ከማሰልጠን ባሻገር በሕክምናና ጤና ሳይንስ በኩል የተለያዩ ምርምሮችን በመስራት መረጃዎችን በማመንጨት ወይም ኤቪደንስ ጀነሬት በማድረግ በጤና ዘርፍ የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎች መረጃ ላይ የተመሰረቱ ሳይንሳዊ ምርምር ላይ የተመሰረቱ ለማድረግ ሰፊ ስራዎችን ዩኒቨርሲቲው በመስራት ይገኛል። ኮሌጁም በዚህ ልክ እየሰራ ይገኛል። ዶክተር ታፈሰ አክለውም ዩኒቨርሲቲው በዘርፉ 4 የምርምር ማዕከላትን አደራጅቶ እየሰራ መሆኑን ገልጸው ከእነዚህ መካከልም የወባና የሌሎች ተህዋሲያን ወለድ በሽታዎች ምርምር ማዕከል መሆኑን ተናግረዋል። ወጣቶች ሀገራቸውን እንዲያውቁና በሰላም ላይ ትኩረት አድርገው እንዲሰሩ ለማስቻል እየተሰራ መሆኑን የሲዳማ ክልል ሰላምና ጸጥታ ቢሮ ገለጸ። ከ500 በላይ የሆኑ የበጎ ፈቃደኛ ወጣቶች ከሲዳማ ክልልና ከሰላም ሚኒስቴር ጋር ስልጠና ወስደዋል። እሌኒ አርቃ ዝርዝር አላት።
ሰላም ከራስ ይጀምራል። ወጥቶ ለመግባት ሰርቶ ለመለወጥ ለሁሉም ነገር ሰላም ወሳኝ ነው። ሰላምን በማረጋገጡ ሂደት ላይ ደግሞ የሁሉም ዜጋ አስተዋጽኦ አስፈላጊ ነው። የወጣቱ ሚና ደግሞ የጎላ ይሆናል። ከተለያዩ ቦታዎች ለመጡና ከሐዋሳ ከተማ አስተዳደር ለተወጣጡ የበጎ ፈቃደኛ ለሆኑ ወጣቶችም በሰላም ግንባታና በሌሎች ጉዳዮች ስልጠና ተሰጥቷል። በስልጠናው ላይ የተገኙት አለማየሁ አሰፋ የሲዳማ ክልል ሰላምና ጸጥታ ምክትል ቢሮ ኃላፊ ሐዋሳ ከተማ ሰላሟና ጸጥታዋን አስጠብቃ እንድትቀጥል የወጣቱ ሚና የጎላ መሆኑን ተናግረዋል። እኮ የሚሄደውን ወዳውኑ ፊዚካሉን መለየት የሚችለው ከትላልቅ ሰዎች ይልቅ ወጣቱ ነው። እዚህ ያለውንም ወጣት ይሄንን ሞቲቬት የሆነው ይሄንን ተግባር ላይ በደንብ ቶሎ ማየት ያለበት ነው የሚመስለኝ። አንዳንድ ጊዜ አደጋ ሲደርስ ከተማ ውስጥ አደጋ ሲደርስ መኪና ላመልጥ ይችላል። መንገዱ ሰፊ ስለሆነ ምቹም ስለሆነ አደጋን አደርሶ ማምለጥ ይችላል። ወዳውኑ ግን የሆነ ትላልቅ ሰዎች ሰሌዳውን ይልቅ ምኑን ያያሉ? ወደ ሰውን መጎተት ነው የሚሄዱት። ወጣቱ ግን ወዳውኑ ያመለጠውን ሰሌዳ ወይ ፊት ለፊት ሳይሆን ከኋላ ያለውን ሰሌዳ ማየት። ቴንሽኑ ወጣቱ ያለበት አካባቢ ይሄ ነገር የትም ቢሄድ እኮ ይያዛል ማለት ነው። በተለይ ንጥቂያ ሐዋሳ ከተማ ፖሊስ እየሰራ ነው። ጸጥታ መዋቅሩ በደንብ እየሰራ ነው። እናንተም በደንብ ትሰራላችሁ። የበርካታ ብሔር ብሔረሰቦች መኖሪያ ትንሿ ኢትዮጵያ በመባል የምትታወቀው ሐዋሳ ከተማ ከምንጊዜውም በላይ በልማት ጎዳና ላይ ትገኛለች ያሉት ኃላፊው ይህንን ልማቷን ለማስቀጠል ደግሞ የወጣቱ ሁለንተናዊ ተሳትፎ ወሳኝ ሚና አለው ብለዋል። በመሆኑም ከጸጥታው አካላት ጋር ተቀናጅቶ እንደሚሰራም አረጋግጠዋል። ሐዋሳ ከተማ ሞቅ ያለች ለቱሪስት ምቹ የሆነች በዚህ ላይ የሲዳማ ባህል ያለው አቃፊነቱ ከፍ ያለ ነው። ሐዋሳ ከተማ ያለ ሁሉም የሲዳማ ነዋሪ ነው። የትኛውንም አካባቢ የሚመጣ ሰው ዳይ ቡሹ ብለው የሚቀበል ማህበረሰብ ያለበት ሐዋሳ ከተማ የትኛውንም ኢቨንት ሲኖር በሰላማዊ ሆኖ የሚጠናቀቅበት ከተማ ነው። ይሄ ልዩ ያደርጋል። ይህንን ልዩ የሚያደርገውን ወጣት የአካባቢውን በጎ ወጣት ማደራጀት የግድ ይለናል። የአካባቢውን ሰላም ትጠብቃላችሁ። የማህበረሰብ ደህንነት ሁኔታ በሰላም እንዲገባ ማድረግ ትችላላችሁ። የጸጥታ አመራሩ እናንተን ጋድ ብቻ ማድረግ ነው። ይሄንን ነው ተፈልገው። የሐዋሳ ከተማ ሰላምና ጸጥታ መምሪያ የሰላም እሴት ግንባታ ዳይሬክቶሬት ዳይሬክተር አክሊሉ አበበም በበኩላቸው የስልጠናውን ዓላማም እንዲህ አብራርተዋል። ሐዋሳ ከተማ ከሁሉም ክፍለ ከተሞች የአካባቢ በጎ ፈቃደኞች ወጣቶችን የግንዛቤ ማስጨበጫ ስልጠና ነው። ይህን ሲባል እነዚህ ወጣቶች ባሉበት ክፍለ ከተማ ባሉበት አካባቢ በመንደር በብሎክ ደረጃ በበጎ ፈቃዳቸው አረጋውያንን፣ አቅመ ደካማዎችን ምንም ክፍያ ሳይሰጣቸው የተለያዩ ተግባራትን በነጻ የሚያገለግሉ ወጣቶች ናቸው። ይህ ሲባል የቀን ቅኝት የሰላምና ጸጥታ የቀን ቅኝት ሊሆን ይችላል። የማታ የሮንድ ተግባር ሊሆን ይችላል። ቤት ለፈረሰባቸው ለአረጋውያን ቤት በመገንባት ድጋፍ በማድረግ እነዚህ ስራዎችን የሚሰሩ ወጣቶች ናቸው። የሲዳማ ክልል የብሔራዊ በጎ ፍቃድ ረዳት አስተባባሪ ሞገስ ዳኘም በበኩላቸው የአካባቢ በጎ ፍቃደኛ ለሆኑ ከ500 በላይ ወጣቶች እንዲሁም ከተለያዩ ኢትዮጵያ ክፍሎች ለመጡ ወጣቶች የተሰጠው ስልጠና ለህብረተሰቡ ብሎም ለሀገር እድገት ወሳኝ ሚና እንዳለውም ተናግረዋል። በዛሬው ዕለት ስልጠና እየተሰጠ ያለው ከ500 በላይ የሆኑ የሐዋሳ ከተማ ብሔራዊ የአካባቢ በጎ ፈቃደኛ ወጣቶች ናቸው። እነዚህ የአካባቢ በጎ ፈቃደኛ ወጣቶች ለአካባቢው ማህበረሰብ በሰለጠኗቸው ስራዎች አማካኝነት ማህበረሰቡን እንዲያግዙ የራሳቸውን አስተዋጽኦ እንዲያደርጉ ነው ስልጠና እየተሰጠ ያለው። የተለያዩ በጎ ስራዎችን እንዲሰሩ ነው። የበጎ የአቅመ ደካማ ቤቶችን ማደስ ሊሆን ይችላል፣ ደም ልገሳ ሊሆን ይችላል፣ የአካባቢ ጽዳት ሊሆን ይችላል፣ ሌሎች ማህበራዊ አገልግሎቶችን የታመሙ ሰዎችን መደገፍ፣ በአካባቢው ላይ የሚታዩ የሰላምና የጸጥታ ችግሮችም እነዛም ካሉ ከማቃናትና ሳፖርት ከማድረግ አንጻር እነዚህ የአካባቢ በጎ ፈቃደኛ ወጣቶች እንደምታዩ የተለያየ የማህበረሰብ ክፍል ነው ውስጥ ያለው። ስለዚህ እነሱ የተለያዩ አገልግሎቶችን እንዲያደርጉ ከማድረግ አንጻር ነው ይሄ እየተደረገ ያለው እና በርካታ ስራዎች ናቸው እዚህ ውስጥ ያሉት የበጎ ፈቃደኝነት ስራዎች ላይ ያሉት። በስልጠናው ላይ የተሳተፉ የሐዋሳ ከተማና ከተለያዩ ቦታዎች የመጡ ወጣቶችም ለቀጣዩ ስራቸው ገንቢ እውቀትን ማግኘታቸውን ገልጸዋል። በሰለጠነው መሰረት እዚህ መጥተን ህብረተሰቡን የማገልገል ስራ ሰርተናል። ከዛ በተጨማሪ ደግሞ በመንገድ ላይ ስንዘዋወር አንዳንድ ሰው ተሰርቀናል ምናምን ብር ምናምን እንትን ስሉ ለነሱ የቻልነውን ያክል ድጋፍ አድርገናል ማለት ነው። ወጣት የሰላም የመጀመሪያው ተጠሪ ነው ብዬ ነው የማስበው። ምክንያቱም
የአንድ ሀገር ሰላም የሚከበረው የመጀመሪያው ነገር መከላከያ ሰራዊታችን አለ። ከዛ ቀጥሎ ደግሞ ሰላሙን የሚያስጠብቀው ለእያንዳንዱ ከቤቱ ጀምሮ ከአካባቢው ጀምሮ ያንን ሰላም አስጠብቆ መሄድ የሚችለው ዘላቂ ሰላም እንዲኖር የሚያደርገው ወጣት ነው። ምክንያቱም ልማትን ስናስብ ያለ ሰላም አናስብም፣ ህይወትን ስናስብ ያለ ሰላም አይታሰብም። ሰላምን በጣም ጥቅሙን የምናውቀው ትንሽዬ ለትንሽ ሰዓት ሰላምን ስናጣ የሰላምን ጥቅም ይገማናልና ወጣቶች ምንም አይነት ነገር ትተን ሙሉ ጊዜያችንን በሚባል ደረጃ ለሰላም ያለን ወይም ለሰላም ያላቸው ቦታ በጣም ከፍተኛ ነው። በተፈጥሮና በሰው ሰራሽ አደጋ ምክንያት ተረጂ የሆኑ ዜጎችን በራስ አቅም ለመደገፍ በቅንጅት መስራት እንደሚገባ ተገለጸ። በሲዳማ ክልል ጉዳዩ ለሚመለከታቸው አካላት በምግብ ሉዓላዊነት ላይ ያተኮረ ስልጠና ባለታ ወንዶ ከተማ ተሰጥቷል። አዳነሽ አለሙ ያዘጋጀውን ዘገባ ዮሴፍ አላሮ እንደሚከተለው ያቀርበዋል። የሰብአዊ ድጋፍ በራስ አቅም ሲባል ሰብአዊ ድጋፍን ከሌላ አካል ጥገኝነት ወደ ራስ መቻል ማሸጋገር ማለት ነው። ዓላማውም በተለያየ ምክንያት ተጎጂ የሆኑ ግለሰቦችና ማህበረሰቦች የአደጋ ስጋቶችና አደጋዎችን የመቋቋም አቅም የመገንባትና ከአደጋዎች በራስ አቅም የማገገም ብቃትን ማሳደግ ማለት ነው። ይህንኑን ለማጠናከር በየደረጃው ለሚገኙ የአመራር አካላት ስልጠና ተሰጥቷል። በሲዳማ ክልል ደቡባዊ ሲዳማ ዞን አለታ ወንዶ ማይከልም በዚሁ ላይ ያተኮረ ስልጠና ተሰጥቷል። የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መሚሩ ሞኬ በዚህን ጊዜ እንዳሉት በክልሉ ከዚህ ቀደም ከተረጂነት ወደ ምርታማነት በሚል መሪ ሀሳብ ሲሰራ መቆየቱን ገልጸው ሰብአዊ ድጋፍ በራስ አቅም የክብራችን የነጻነታችንና የሉዓላዊነታችን ማረጋገጫ መንገድ በመሆኑ ራስን ለመቻል ልዩ ትኩረት ተሰጥቶ ይሰራል ብለዋል። በዋናነት የምግብ ዋስትናን ማረጋገጥ ወይንም ደግሞ ከተረጂነት ወደ ምርታማነት የሚለው እንደተጠበቀ ሆኖ የምግብ ሉዓላዊነትን ማረጋገጥ ማለት ከአገር ሉዓላዊነት ጋር ተሳስሮ የሚሄድ ነው። ይሄ አንገት የሚያስደፋ ነገር ነው። ልመናን ባህል ያደረገ ህብረተሰብን የሚፈጥር ነው። ከዚህ አንጻር ህብረተሰባችን አጠቃላይ እንደ ሲስተም መላቀቅ ያለብን ጉዳዮች ስለሆነ ከዚህ ለመላቀቅ መሰራት የሚገባቸው ጉዳዮች አሉ። አንደኛ በራስ አቅም ሰብአዊ ድጋፍ መሸፈን ነው። ይሄን በሚመለከት የሚሰሩ ስራዎች አሉ። ቅድም ያልናቸው ስራዎች የማጥራት ስራ፣ የማቀናጀት ስራ፣ የመዘጋጀት ስራ እንዲሁም ደግሞ በየደረጃው የማሻገር ስራ ይሰራል። ሁለተኛ ከዚህ በራስ አቅም ሰብአዊ ድጋፍ ከማድረግ በተጨማሪ የምግብ ክምችት ሊኖር ይገባል። ስለዚህ የምግብ ክምችት ስትራቴጂ በጣም ወሳኝ ስለሆነ እንዴት ነው ከዚህ ልንሻገር የምንችለው? እንዴት ነው ልናከማች የምንችለው? በምን ስትራቴጂ ነው ይሄንን በዋናነት ልንወጣ የምንችለው የሚለው ነገር የራሱ ስትራቴጂ ስላለው በዚህ ላይ ግንዛቤ መፍጠር ያስፈልጋል። በሶስተኛ ደረጃ የመጠባበቂያ ፈንድ ሊኖር ይገባል። የክልሉ አደጋ ስጋት ኮሚሽን ምክትል ኮሚሽነር አቶ አበራ ዊላ በበኩላቸው እቅዱን ለማሳካት የአደጋ ስጋቶችን የሚቀንስ የራስ አቅም ላይ ትኩረት በማድረግ እንዲሁም በማህበረሰቡ በራሱ ባለቤትነት የሚመራ ስራ እንደሚሰራም ገልጸዋል። ለዚህም የሁሉም ማህበረሰብ ትብብርና ቅንጅት ወሳኝ መሆኑን ገልጸው በቀጣይም የግንዛቤ ማስጨበጫ ስራዎችም ተጠናክሮ ይቀጥላሉ ብለዋል። የመድረኩ ተሳታፊዎች በሰጡት አስተያየትም በክልሉ የአደጋ ስጋት ቅነሳ ስራ ተግባራዊ ለማድረግ አስቻይ ሁኔታዎች መኖሩን ገልጸው ይህንን በመቋቋም ሀገራዊ ኃላፊነትን እንደሚወጡም ተናግረዋል። በመጨረሻም ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀድሞው አስተዳደር የተረከቡት የላሸቀ ምጣኔ ሀብት ቢሆንም የአገሪቱ ኢኮኖሚ ከመቼውም ጊዜ በላይ እንዲያንሰራራ ማድረጋቸውን አስታወቁ። በኮንግረስ ባደረጉት ንግግር የአገሪቱ ጠቅላይ ፍርድ ቤት ታሪፎችን ውድቅ ማድረጉንም ኮንነዋል። ናርዶስ አየለ ተጨማሪ አላት። ትራምፕ የጣሏቸው ታሪፎች በጠቅላይ ፍርድ ቤት ውድቅ ቢደረጉም ፍቃድ በተሰጠው ሌላ የሕግ አማራጭ አማካኝነት ተግባራዊ መሆን እንደሚቀጥል ገልጸዋል። የአሜሪካ ፕሬዝዳንቶች በወቅታዊ ጉዳይ ላይ የሚያደርጉት ስቴት ኦፍ ዘ ዩኒየን ንግግር ላይ ትራምፕ ያነሱት ሌላ ነጥብ 8 ጦርነቶችን ማስቆማቸውን ነው። ትራምፕ ከዚህ ቀደምም በተደጋጋሚ ብለውት እንደነበር 8 ጦርነቶችን እንዲያስቆሙ ማድረጋቸውን ገልጸዋል። የአሜሪካው ፕሬዝዳንት ካደረጓቸው ንግግሮች
የትራምፕ ረጅም በመሆንም ተመዝግቧል። ትራምፕ ለ1 ሰዓት ከ29 ደቂቃ ንግግር በማድረግ ከዚህ ቀደም በቢሊ ክሊንተን ተይዞ የነበረውን ክብረ ወሰን ሰብስበዋል። ትራምፕ በንግግራቸውም ስደተኞችን በተመለከተ እየተወሰደ ያለው እርምጃንም አሞግሰዋል። መንግስታቸው ህገወጥ ስደትን በመቀነስና ደቡባዊ የአገሪቱን ድንበር በማስጠበቅ ውጤታማ መሆኑን ጠቅሰዋል። ሪፐብሊካኑ የትራምፕን ንግግር በጭብጨባ ሲደግፉ ተቃውሟቸውን በአደባባይ ያሳዩ ዲሞክራቶችም ነበሩ። የቴክሳሱ ዲሞክራት የህዝብ እንደራሴ አል ግሪን ጥቁሮች ዝንጀሮች አይደሉም የሚል ጽሑፍ ከፍ አድርጎ በማሳየት ዛሬ ከሲኤስፒኤኢን ጋር ባደረጉት ቃለ ምልልስ ዛሬ ልጋፈጠው ፈልጌያለሁ፣ ጥቁሮች ዝንጀሮ እንዳልሆኑም እነግረዋለሁ፣ ባህሪውን ጥቁሮች እንደማይታገሱት ማወቅ አለበት ብለዋል። ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማንና የቀድሞ ቀዳማዊት እመቤት ሚሼል ኦባማን ዝንጀሮ አድርጎ የሚያሳይ ቪዲዮ በማህበራዊ ሚዲያ ገጻቸው ከለጠፉ በኋላ አጥፍተውታል። የቴክሳሱ ዲሞክራት የህዝብ እንደራሴ አል ግሪን እንዲህ ያለው ድርጊት እንዲቀጥል ከፈቀድን ህገ መንግስቱ ትርጉም ያጣል ሲሉ ትራምፕን አውግዘውታል። ትራምፕ በሚኒሶታ ግዛት በሶማሌ ማህበረሰብ አባላት ማጭበርበሮች ተፈጽመዋል ብለው መናገራቸውን ተከትሎ ዲሞክራቶች ንግግሩን ረግጠው ወጥተዋል። የሚኒሶታ ዲሞክራት የህዝብ እንደራሴ ኢልሃን ኦማር ድምጻቸውን ከፍ አድርገው ትራምፕን ውሸታም ብለው ተሳድበዋል። ካጠገባቸው የነበሩ ሌላ ዲሞክራቶች የኮንግረስ አባል ለኢልሃን ያላቸውን ድጋፍ ለመግለጽ እጃቸውን አጨብጭበዋል። ትራምፕ የሀገሪቱን ብሔራዊ ዘብ ወደ ተለያዩ ከተሞች ያሰማሩት ህገወጥ ስደተኞችን ለመቆጣጠር እንደሆነም ተናግረዋል። በቀድሞ ፕሬዝዳንት ኦባማ የተደረገው ማህበረሰብ አቀፍ የጤና መድን ስርዓት ኦባማ ኬር ለዚህ ችግር መነሻ እንደሆነም ጠቅሰዋል። ትራምፕ በእሳቸው አስተዳደር ስር የዋጋ ንረት እንደረገበ ገልጸዋል። በአገራችን ታሪክ እጅግ የከፋው የኑሮ ውድነት ገጥሞን ነበር። ባለፉት 12 ወራት ግን በ5 ዓመት ውስጥ ያልታየ ለውጥ ማምጣት ችለናል ብለዋል። ትራምፕ በሚያራምዱት ጠንካራ የድንበር ጥበቃ አማካኝነት አገራቸው ደህንነቷን የጠበቀች መሆኑንና እንደ ፌንታኒን ያሉ መድኃኒቶችን እንዳይገቡ መከላከል መቻላቸውንም ተናግረዋል። ዲሞክራቱ ሀኪም ጄፍሪስ በበኩላቸው አጠቃላይ የትራምፕ ንግግር በቀውስ የተሞላ ነው ሲሉ ተችተዋል። ለ2 ሰዓት ገደማ ትራምፕ ውሸት፣ ፕሮፓጋንዳና ጥላቻ ነስቷል ብለዋል። ትራምፕ ከመቼውም በላይ ኑሮ እንዲወደድ አድርጓል፣ የአሜሪካውያንን የጤና ስርዓት አዛብቷል፣ በማህበረሰቦች ላይ በመንግስት የተደረገ ነውጥን አነሳስቷል ሲሉም አክለው ተናግረዋል። ዘገባው የቢቢሲ ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስል ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።